ቤተሰብ መስከረም ሳይጠባ ጉድ አይወጣ የሚባል አባባል አለና መቲ እንግዲህ የማሚቴ ልጅ የጠፋቿ ልጅ ሆና ቤት ድረስ መታለች ማለት ነው። ሀዩና መቲ ተጋብቷል። መቲ ካገባችሁ በኋላ ከተፈራረሙ በኋላ አልፈልግሽም ገደል ግቢ ብሏት ነው እንግዲህ ጥሏት የመጣው። ሰላም ቤተሰቦች እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ርብቃን ክፍል 25 ተለቋል። ክፍል 25 ላይ እንግዲህ አዩና መቲ ለወረቀቱ ለቤት ካርታው ወደ ራሳቸው ስም ለማዛወር ስለነበረ ግዴታ ሊጋቡ ይገባ ነበረ። ለፊርማ ለውክልና ነው ምናምን የሚባል ነገር ሚስት ያስፈልግ ነበርና አዩ እንግዲህ መቲ ሳያፈቅራት ሳይወዳት ለንብረቱና ለራሱ ጥቅም ብሎ መቲን አግብቷታል ማለት ነው። ካገባ በኋላ እንግዲህ የቤቱ ካርታ ደስ የሚለው ነገር አቤል አቶት በጣም ደንግጣ ነበር። ርብቃዬ እሱን አንስታ ስለሰጣው ስለነበረ ስላላወቀችው ማለት ነው። እና የቤቱ ወረቀት ደግሞ ኮቢ ነበርና ርብቃ አንስታ ከመሳቢያ ውስጥ ለአዩ የሰጠችው። ሁሉም ነገር ካለቀና አዩና መቲ ተጋብተው ወደ ቢሮ ወረቀታቸውን ጨራርሰው ሊያስጨርሱ ወደ ቢሮ ሲሄዱ ወረቀቱ ኮቢ ነው አይቻልም ብሎ ነው የመለሳቸው ማለት ነው። ከዛ በኋላ አዩ እንግዲህ ከዚህ በኋላ ምን እንደማረግሽ እኔ ነኝ የማውቀው። ከዚህ በኋላ የሚቀሩ ቀናቶችሽ የለቅሶና የእንባ ነው የሚሆነው። የዛሬውን ቀን አጣጥሚ እያለ ነበር ለርብቃ ወደ ቤት ሄደው ማለት ነው። ርብቃዬ ያታለለችው መስሎታል። ወይም ደግሞ እውነትም እሷ አታልላው ሊሆን ይችላል፣ አይታወቅም። ኮፒ ሰጥታው ሊሆን ይችላል። ለማንኛውም እሱን ቀጣይ ክፍል ላይ የምናይ ይሆናል ማለት ነው። ዛሬ በጣም አጓጊ የሆነ ነገር ነው የተፈጠረው ማለት ነውና መቲ እንግዲህ አልፈልግም ከተባለችው በኋላ በጣም ተናዳ ነበረ። ምክንያቱም መጀመሪያ በጣም የምትወዳና የምታፈቅረው ሰው ባሏ ሲሆን በጣም ደስተኛ ሆና ነበር ሄዳ ወረቀቱን የፈረመችው ማለት ነው። እንጋባ በሰርግ ስትለው አይ ሰርግ አያስፈልገንም፣ ቢያንስ ወደፊት ንብረቱን በራሳችን ስም ካረግን ቤት ውስጥ በራሳችን ስም ካረግን በኋላ ድግስ የሚባሉት ሰርግ የሚባሉት ነገሮች እናካሂዳለን። ለአሁኑ ግን ሰርግ አያስፈልገንም። ለቤቱ ሲባል ግዴታ አሁን መዘጋጃ ቤት ሄደን መፈራለም አለብን ብሎ ነበር የተፈራረሙት። ከዛ በኋላ አልፈልግሽም ሂጂ ወደ ቤትሽ ብሎ ነው እንግዲህ ያባረራት ማለት ነው። ነገሮች አልሳካለት ስለው እና በዚህ ነገር እንግዲህ መቲ በጣም ተናዳ ወደ ቤት መታለች ማለት ነው። ወደ ቤት ስትመጣ እንግዲህ ብዙ ነገር ነው የተፈጠረው። ወደ ቤት ስትመጣ አዩና መቲ እንደሚተዋወቁ ከዚህ በፊት አቤል አያውቅም። መቲን ያገናኛት እንግዲህ አዩ ነበር ያገናኘው ማለት ነው። እና የራሱ ፍቅረኛ ነበር ለአቤል ፍቅረኛ እንድትሆን ያስደረገው። እና ዛሬ እንግዲህ አዩ ብላ ስትጠራው መቲ በድንገት በጣም ነበረ ግራ የተጋቡት። ከዚህ በፊት መቲና አቤል ፍቅረኛ አማቾች ነበሩ። ይሄንን ርብቃ ታውቃለች። ርብቃ ላይ ምንም ችግር የሚፈጥረው ነገር የለም። አዩ በጣም ነበር የደነገጠው። እባክሽ ዝም በይ፣ እኔና አንቺ እንደማንተዋወቅ ነው። እዚህ ቤት ስትመጣ እንግዲህ እንደማይተዋወቁ ነው የሚያስመስሉት ማለት ነው። ባረፈው ራሱ ሪች እያለች መቲ በድንገት መጣ ምንም እንደማይተዋወቁ ነበር ሲያስመስሉ የነበረው ማለት ነውና አሁን ዛሬ ዝም በይ ብሎ በምልክት ቢነግራትም መቲ ተናዳ ቆርጣ ነው የመጣችው። ምክንያቱም ከዚህ በፊት ብዙ ጊዜ ተጫውቶባታል። ብዙ ጊዜ ይቅርታ ጠይቆ ለየሆነ ነገር ጥቅም ብቻ ነው ሲፈልጋት ይቅርታ የሚጠይቃት። ካልፈለገ ደግሞ አብሯት ያድራል። የፈለገውን ካገኘው በኋላ የት አባሽ አቅሻለሁ ነው የሚላት ማለት ነውና አሁን ተስፋ ቆርጣለች። የመጨረሻ ላይ ንዴት እኮ አንዳንዴ ማለት ነው ታግዛችሁ ውስጣችሁ ላይ ሲታመቅ መጨረሻ ላይ በቃ ይወጣል። እና የዛሬውን ንዴት የመቲ ወጥቶ እንግዲህ ወደ ቤት ሄዳ ወደ ቤት ስትሄድ እንግዲህ ማሚቴ ፍጥጥ አርጋ አይታት ልጄ ብላ ራሷ ስታ ነው እንግዲህ መሬት ላይ የወደቀችው። ይሄ ምን ያሳያል ማለት ነው? እስከዛሬ ማሚቴ ርብቃ ስታሰቃየበት የነበረው ርብቃ ስትጎዳበት የነበረው ነገር መቲ ናት ማለት ነው። እና ግን እኔ ያልገባኝ ነገር ምንድነው ከርብቃ ጋር የሚያገናኘው? ይሄ ነገር ሊወጣ ይገባል፣ ታሪኩ እንዲገባን ማለት ነው። አይመስላችሁም ቤተሰቦች? ምክንያቱም እውነቱ እየገባን አይደለም። ርብቃና ማሚቴ ምን እንዳገናኞች እስካሁን ድረስ የታወቀ ታሪክ የለም። ገባችሁ? ማሚቴ ግን አሁን ራሷ ስታወርቃለች። ከተነሳች በኋላ መቲ ልጇ ትሆን አቱን የሚለውን የምንለው ይሆናል። ወይም ደግሞ ከልጇ ጋር ተመሳስላባትም ሊሆን ይችላል።
ለማንኛውም ሪችዬ በጣም ተናዳለች። ከዚህ በላይ አንቺ ልትጎጂ አይገባም። ብቻሽን ብትሆኝ ኖሮ ስለ አንቺ አይመለከተኝም ነበር። አሁን ደግሞ የልጅ እናት ነሽ። ልጅሽ አንቺ ስትከፊ ልጅሽም ይከፋል። ይሄን ጩኸት ሲጮብሽ፣ ይሄ ስድብ ስትሰደቢ ልጅሽም ይሰማዋል። ስለዚህ ለእነ ብሩክ እናገራለሁ፣ ለቤተሰቦች እናገራለሁ። ቤተሰቦች ምን ያህል ሰውን እንደሚያከብሩና ምን ያህል ሊከበሩ እንደሚገባ ነግራቸዋለሁ። አንቺ ነሽ ያስናቅሻቸው ብላ እየተናገረች ነበር ማለት ነው ቤተሰብ